ወልጃለሁኝ። ወልጃለሁ። እሺ ህፃኑ ለአንድ ሰው አሳቅፊና አንቺ አሁን የህፃኑ ድምፅ ነው የሚሰማን። አይሰማም ድምጤ? አሁን ድምፅሽ ይሰማል ማሪ። ህፃኑ ልጅ ለሌላ ሰው አሳቅፊ። ህፃኑ ልጅ ሌላ ሰው ያቅፈው። አይደለም ወልጃለሁ። እንደው ልቤ ይሰማል። እሺ ጫት ነምሩ ወይ እንትን የለም እኮ ኔትወርክ የለም እኮ ሳውዲ እኮ እንዲህ እኮ ነው ችግር እኮ ነው። ጋዝ ቆይቶ ነው የሚደርሳት። እኔ ማወራው ሸበካው ብዙም ሀቢባ እየተቆራረጠ ነው። እሺ ማሬ እኔ ነርሽኝ እና አንቺ አውሪ። እኔ አላወራም። በቃ አንቺ አውሪ ሀቢባ። እኔ ማውራው ቆይቶ ስለሚደርስሽ እኔ አፌን ዘጋለሁ። አንቺ አውሪ አውሪ የደረሰብሽን ወይ ቪፒኤን አብሪ። እኔ እንግዲህ የደረሰ ሳውዲ ቪፒኤን ካልጫኑ እኮ አይሰራም። አለበት ሳውዲ እኮ ቪፒኤን ካልጫናችሁ ቲክቶክ ላይቭ አይሰራም። ገስትም አይሰራም። ፋቸው ላይ ልባም ብትሉ አይሰራም። ቪፒኤን ነው ግዴታ። አሁን እሳ ድምጤ ይሰማሻል ሀቢባ? አዎ ይሰማል። አሁን ቀጥይማ። እኔ የደረሰብኝን አሁን የምትረዱኝ ከሆነ አስቸጋሪ ቦታ ላይ ነው ያለሁት። ልጁም ሆነ እኔም እንግዲህ ሙስሊም ክርስቲያን ሳትሉ በቃ ለፈጣሪ ስትሉ እርዱኝ ማለት ነው። ምን እንርዳሽ? ገንዘብ እኔ በገንዘብም ሆነ በእውቀትም ሆነ በቃ እርዱኝ። እኔ ብቸኛ ሰው ነኝ። እኔ እዚህ ሰው የለኝም። ተጠግቼ ነው አሁን ለአሁን ያለሁት ማለት ነው። ኤምባሲ ለምን አትሄጂም? ኤምባሲ ከአንድ ይሉ ሁለት ሄጄ አውጥተው ጥለውኛም ማለት ነው። በደረሰብኝ ችግር ስነግራቸው እኛ የምናውቀው ነገር የለንም ህግ ቦታ ሂጂ ብለው አብርረው የጣሉኝ ማለት ነው እኮ። ህግ ቦታ ለምን አልልሽም? ሰውየው አረቡ እውነት አስቀምጦ ያለ ፍላጎትሽ ሲፈጽምብሽ ከነበረ አሁን ለምን አትሄጂም? የህግ ቦታ እናትከሹም ሰውየውን እኮ። እኔ እኮ ተረቦች ቤት አልወጣ በፊት ነው እኔ ህግ አድርሱኝ ያልኩት። ግን እስካሁን ድረስ ነገሩን ያደረሰብኝ ያለሁበት የቤት አከራዬ ነው። ነገሩ ተርፈንፍኖ እንዲቀር ያደረገብኝ ማለት ነው። እና በ7 ወር ከ15 ቀኔ ነው ከቤታቸው ያስወጡኝ ማለት ነው። እና መስኡልያ ስጭን ያለውን ነገር ነፍሰ ጡር የራሳቸው መሆኑን እቤት አምነዋል። ልጅየውም አምኗል። እናትም አውቃለች። እና መስኡልያ ሰው ካለች ስጭን ሲሉ የቤት አከራዬ ወንድሜ ነው ብዬ ሰጠውኝ ማለት ነው። እሱን ከሰጠውት በኋላ ልጅየውን ታናገረ በኋላ ያለውን የተፈጠረውን አመነ ልጁ ማለት ነው። ያመነበትንም ሪካርድ ቀደው ማለት ነው። ይህን ያህል ብር አምጣ 30,000 ሪያል አምጣ ወደ ኢትዮጵያ ልጅቷን አስገባታለሁ ብሎ ሲለው እሺ እኔ ደግሞ ወደ ሀገር መግባት አልፈልግም፣ ካመነ ልጁ ህጋዊ ሆኖ እኔ ለብቻ ቤት ይዞልኝ ይቀመጥ፣ ይህን ጠይቅልኝ ነበር ያልኩበት ሰዓቱ። ግን ሰውየው ብር ነው የጠየቀው። ብር ሲጠይቀው እሺ በቃ ሰጣለሁኝ አለ። ከይህንንም ካለ በኋላ ሰውየው ከቤታቸው ውጪ እኔ ከሰጠኝ ብሬን በእጅ ይስጠኝና አልገባንም። እኛ ምንም ልጅየውም ራራይ በሰዓቱ እኔ እንዳደረጉ አድርጉኝ እንጂ አንድ ነገር ሳሊስ አልወጣም አልኩኝ። ከዚያም በድንገት ነው አውጥተው ኢሻራ ላይ እየጣሉኝ ማለት ነው አረቦቹ።
ቆይ እዛው እያለሽ ነው እንዲወለድሽው? ከዚያም ታክሲ ያስኩኝ ወደ ነበርኩበት ወደ ከራይ ቤት ገባሁኝ። በ7 ወር ከ15 ቀኔ ነው የወጣው ከቤታቸው ማለት ነው። እሺ ቆይ አንዴ ስቴፕ ከወጣሁኝም በኋላ ነገራቶቹ ሁሉ አዳምጪ። እነሱ ቤት እያለሽ ማርገዝሽ ሲታወቅ ያረገዝሽው ከባባ ነው ወይስ ከልጅየው ነው? ከልጅየው ነው። አባት የላቸውም ሲጀመር ቤት ልጆቹ ሚስት እናት አላቸው። እናቲቷ በህይወት አባታቸው ሟች ነው። አባት የላቸው። ቅድም ግን እሱ ያለችው ምንድን ጋር ሰውየው አስቀምጧት ለብቻ የለውም ሚስት የለውም ልጁ። የስንት አመት ልጅ ነው? ስንት አመት ይሆነዋል እድሜውን ስትገምጪ? 27 28 ይሆነዋል። 27 28 ይሆነዋል። እና መዳም ቤት ውስጥ የለችም እሱ ይሄን ሲያደርግ ከአንቺ ጋር? ሚስት የለውም እናቱ ናት። እናቴቱ ብዙ ጊዜ በተደጋጋሚ ጠይቃኛ ነች። መዳም እኮ ማለት እናቱ። ታዲያ መዳምሽ አይደለች? እናቱ አታይም ወይ እኮ ነው የምልሽ። ሚስት ብቻ ነው መዳም ያለሽ ማን ነው? እናቱ እናንተ ይህን ስታደርጉ አታይም ወይ? እኮ እንደው ጠየቁኝ። ሰውዬው ይሄ ቤት አካሪያ መስሎኝ የሰጠሁት ዝም ብለሽ ውጪ ይገሉሻል አለኝ እኮ አልኩሽ። እኔ የሚግደሉኝ እንጂ አልወጣም። ወደ ህግ መድረስ እፈልጋለሁ። ኤምባሲም ጋር ቢሆን ደውል እናገናኘኝ አልኩት። እንደዛ ግን አላደረገልኝም። ሰውዬው አተባበረኝም። አልገባኝም። እነሱ ቤት ስንት ወር ነው የሰራሽው? 7 ወር ከ15 ቀን። በጣም ጥሩ ጋይስ። አይ ተበሳጫችታ ምናምን ሳይሆን ኔቶ እየቆየ ነው የሚደርሳት። ካልተጫጫህ ማውራት አንችልም። ለምን? የሳውዲ ኔትወርክ ብዙ አይደለም፣ ለዛ ነው። እሺ እነሱ ቤት 7 ወር ከስንት ጊዜ? ከ15 ቀን። 7 ወር ከ15 ቀን ስትሰሪ ይሄ ነገር የተፈጠረው አንድ ጊዜ ብቻ ነው ወይስ በተደጋጋሚ ተፈጥሯል? በተደጋጋሚ ነው የተፈጠረብኝ። እሺ በተደጋጋሚ ሲፈጠረ ቤት ውስጥ ሰው አልነበረም? ቤት የለችም ሴትየዋ። ቤት ተቆልፎብኝ ነው ይሄ ነገር። ወር ከ15 ቀን ድረስ ሴትየዋ ተሳፍራ ነበር፣ የለችም። እሺ እንደገባሽ እዛ ቤት እንደገባሽ ወር ከ15 ቀን እናትየው ተሳፍራ ልጅየው ይሄንን ነገር ሲያደርግ ሴትየዋ ከተሳፈረችበት ከወር ከ15 ቀን በኋላ ስትመጣ ነገርሻት? አልነገርኳትም። እኔ እገልሻለሁ፣ ለእናቴ ተተናገርሽ ያንን ነገር እገልሻለሁ እንዳትናገሪ ብሎ ልጁ ያስፈራረኝ። ኦኬ ማርገዝሽ ነው። ከዛም በኋላ እናቴቱ ተመጣሽም በኋላ ለመውጣት ሞክሬ ነበር፣ ግን ምን ለመውጣት ሞክሬ ነበር። በር ነው የቆለፉብኝ፣ እንዳልወጣ ነው ያደረጉ። ኖ አልገባሽም። ለሴትዮዋ የነገርሻት ስንት ወርሽ ላይ ነው? ቆይ መጀመሪያ ማርገዝሽን ያወቅሽው ስንት ወርሽ ላይ ነው? አልተናገርኩም። ጭራሽ ለሴትዮዋ አልተናገርኩም። እንዳልናገር አስጠንቅቆኛል። ግን ቤት በኋላ ላይ ከ5 ወር ከ4 ወር በኋላ ቤት ጠርጥረዋል፣ አውቀዋል። ቤት ታላላቅ ወንድሞቹ በሚስቶቻቸው አስጠይቀውኛል። የልጅየው እናቲቱ ጠይቀኛ ነኝ። ይሄ ነገር ከዳር አይደለም የተፈጠረ ነገር አለ ቤት ንገሪኝ ብላኛ ነኝ። ግን በሰዓቱ ልጁ በጎን እያስፈራራኝ ስለነበረ አልተናገርኩም። እሺ ለቤት አከራዬ ነው የደረሰብኝ ችግር እንዲህ ነው ብዬ ከነገርኩት በኋላ ልጁ የተጠየቀው። ውዴ በጥያቄው ልክ ከመለሽልን እንግባባለን። ማርገዝሽን ያወቅሽው ስንት ወር ላይ ነው? ጥያቄው 3 ወር ከ3 ወር ካለፈ ነው ያወቅኩት። 3 ወር ሙሉ ፔሪድሽ ሲቀር እንዴት አልጠረጠርሽም? 3 ወር ፔሪድ አለማየት ኖርማል ነው ወይስ የእርግዝና መከላከያ ተጠቀሚያለሽ? የእርግዝና መከላከያ የሚጠቀም ሰው ነው አይደለ ፔሪዱ የሚዛባው። 3 ወር በተከታታይ ፔሪድሽ ሳይመጣ አልጠቀም። ታዲያ ገና የመጀመሪያ ወር ፔሪድሽ ሳይመጣ ሲቀር ለምን ራስሽን አልመረመርሽም?
ይሄ ከፋርማሲ የሚሸጠውን ፋርማሲ አይደለም ማንኛውም ሱፐር ማርኬት ካርፎር ምን የሚሸጠውን ቴስት ወስደሽ ሽንትሽ ውስጥ ጨምረሽ ለምን አልመረመርሽም ራስሽን? ለምን 3 ወር ድረስ ሳታቂ ቀረሽ? እንደዛ ማደርግበት ስወጣ ስንቀሳቀስ እኮ ነው ታፍኔ ነው ያለሁት እኮ አልኩሽ ሀቢባ። ያንንማ ውስጤ ያውቃል። ይሄ ነገር እንዴት ተከሰት ሲከሰት አልጠፋኝም። ግን ወደ ሱቅ እንዴት ነው የምወጣው? 3 ወርሽ ላይ እንዴት አወቅሽ? እንዴት ወጣሽና ገዛሽ ቴስተር? 3 ወር ላይ በምን አጋጣሚ? የሆነ ሲያመኝ ነው ያወቅኩት። አመመኝ በቃ አወቅኩኝ ይሄ ነገር እንደሆነ እንደተፈጠረ። አንቺና እናቱና እሱ ብቻ ነው ቤት ውስጥ ያላችሁት? ሌሎች ልጆች የላትም እናትየው? አሏት፣ ብዙ ልጆች አሉ ቤት። ይህ ሁሉ ልጆች የት ሄዳሉ? አንቺና እሱ ይህን ስታደርጉ ደባለ ስራ ናቸው። ታዲያ ቤት አይቀመጡ ሁሉ ስራ ሲሄዱ እየጠበቃችሁ ነው የምታደርጉት? የት ክፍል ነው የምታደርጉት? እሱ ሰራተኛ ክፍል ይመጣል ወይስ አንቺ እሱ ክፍል ትሄጃለሽ? ምን አይነት ጥያቄ ነው ሀቢባ የምትጠይቅኝ? እቤት ልጁ ይጠጣል፣ ልጁ ያጨሳል። እሺ በምሰራበት ቦታ ነው መጥቶ የሚይዘኝ ማለት ነው። እኔ ሴት ልጅ ነኝ እና ዝም ብዬ እንደ ከብት ዝም ብዬ የተሰጠኝ እንድቀበል ነው የምትፈልጊው? እኔ በፍላጎት አይደለም። እና እኔ በፍላጎትሽ ነው የሚል ቃል ካፌ ወጥቷል። እየመረመርኩ ነው፣ ግራ ቀኝ እየጠየኩ ነው። እኔ እንደ ከብት ዝም ብዬ የተሰጠኝን መቀበል ሰው አይደለሁም። እጠይቃለሁ እንዲገባኝ። ለምንድን ስትጠይቅ መብታለኝ? አንቺ ያለመመለስ መብታለሽ፣ እኔ የመጠየቅ መብታለኝ። እንደ ከብት ዝም ብዬ የተሰጠኝን የምቀበል ሰው አይደለሁም። እጠይቅሻለሁ። መጠየቅ ነርቨስ የሚያደርግሽ ከሆነ ነቅለሽ መውጣት ትችያለሽ። ለምን ትጠይቅኛለሽ ትያለሽ እንዴ? እጠይቅሻለሁ። ሳልጠይቅ ነው እንዳግዝሽ የምትፈልጊው? መተሽ እኮ ቀጥታ ገብተሽ ሙስሊም ክርስቲያን የሆናችሁ እርዱኝ እኮ ነው ያልሽው። በምንድን ነው የምንረዳሽ? ገንዘብ እየጠየቅሽ ነው አልኩሽ። በገንዘብም በእውቀትም ባላችሁ ነገር እርዱኝ አልሽ። እየተመነቃቀርሽ ገብተሽ እኛ ያስረገዝንሽ እኛ ያስወለድንሽ መሰለሽ? ሳልጠይቅ ዝም ብዬ ነው ተነድቼ እንድገባ ህዝቡን ብሩን እንዳስበላ የምትፈልጊው? የገንዘብ እርዳታ እኮ ነው እየጠየቅሽ ያለሽው። ኤምባሲ እንኳን ከአንዴ 2 ወይጄ ሪጀክት አድርጎኛል፣ አልተቀበለኝም ብለሻል። ስላላመነበት አይደል? ሴት ልጅ እኮ ነኝ፣ እኔም ሴት ነኝ። ሁላችንም እዚህ ጋር ያለነው 80% ሴት ነን እንዴ? ታግሼ እየጮኸች እየተመናቀረች ታግሼ ጉዳዩ እንዲገባኝ ጥያቄ ጠይቃታለሁ። መጠየቅ አትፈልግም። በቃ ዝም ብላችሁ አፋችሁን ዘግታችሁ ያላችሁን ስጡኝ። ኖ ወይ እንደዚህ ብሎ ነገር የለም። እውነት ያለ ፍላጎትሽ ተደርጎብሽ ከሆነ ኤምባሲ አለ፣ ይከሰሳል። ሰውየው ዲኤንኤ ይመረመራል። ልጁ የራሱ ከሆነ በአፍንጫው የሳውዲ መንግስት ያስገድደዋል። ትልቅ ቅሌት ነው ለነሱ። እውነት ልጁ ከሆነ ተመርምሮ ዲኤንኤ አንቺም ካሳ ታገኛለሽ ያለ ፍላጎትሽ ከሆነ። ገባሻ? ዝም ብሎ እንደዚህ አውቆ በመጮህ ነርቨስ በመሆን የሚሸፈን ነገር የለም። በተለይ እኔ ጋር አውቃችሁ ስላለቀሳችሁ የሆነ ነገር ስለሆናችሁ ጥፋተኛ ናችሁ፣ ተበዳይ ናችሁ፣ ወይም በደል ደርሶባችኋል ማለት አይደለም። ለመጠየቅ ፈቃደኛ ካልሆንሽ እዚህ ቤት አትግቢ። ተገደሽ ከሆነ ፍትህ ያስፈልግሻል። ተገደሽ ነው አይደለ? ያለ ፍላጎትሽ ነው አይደለ? እስከ ጥግ ድረስ ትሄጃለሽ፣ ኤምባሲ ትሄጃለሽ፣ እንጮሃለን፣ ድምፅ እንሆንሻለን፣ ትመረመሪያለሽ። ለምንድን ነው ጉዳዩ በገንዘብ ብቻ እዚህ ጋር ገንዘብ ተለምኖ ብቻ እንዲቀጭ የምትፈልጊው? ለምን ለኤምባሲ ድምፅ እንድንሆንሽ አትፈልጊም? ተደፍረሽ አይደለ? ተገደሽ አይደለ? ለወራት አስገድዶ ነው አይደለ? የኔ ጥያቄ ፈርስት ኦፍ ኦል ፈርስት ዴይ የመጀመሪያ ቀን ሲሞክርሽ ሲያረግሽ ለምን አምልጠሽ አልወጣሽም እና ቀጥታ ወደ ፖሊስ አልሄድሽም? ለምን 7 ወር ከ15 ቀን ተቀመጥሽ? ለምን እርግዝና እስኪገፋ ዝም አልሽ? ለምን ነፍስሽን ለማዳን አምልጠሽ አልወጣሽም? ይህን ጥያቄ መልሽልኝ። ለምን የመጀመሪያ ጊዜ ለምን እስኪ ደጋግመው ድረስ ጠበቅሽ? እሺ እናትየው እስከመጣች በኋላ ለምንድን ያልነገርሻት ለእናትየው? አከራይሽ በገንዘብ እስኪደራደር 30,000 ሪያል እስኪደራደር ድረስ የት ነበርሽ? ተደራድሮ ተቀብሎ ልትካፈሉት ነበር። ስላልተሳካ አከራይሽ ገንዘቡን ስላልሰጠሽ ነው እኛ ጋር የመጣሽ አይደል? አከራይሽ ምናልባት ለብቻውን በልቶት ሊሆን ይችላል። ብሩን ስላልሰጠሽ እኛ ጋር መጣሽ።
በትክክል ሀቅ ካለሽ እውነት ተደፍረሽ ከሆነ እኛ እስከ መጨረሻው ድምፅ እንሆንሻለን። እኔ ጉዳይሽን ኤምባሲ ያደርሰዋለሁ። ድምፅ እንሆንሻለን። ትመረመሪያለሽ። ልጅሽ ይመረመራል። ዲኤንኤ ፍትህ ታገኛለሽ። እውነት ተደፍረሽ ከሆነ ሳውዲ ላይ ሴት ልጅ ተደፍራ ዝም አይባልም። ለምን ጠየቅሽኝ ብላ ትጮህብኛለች። ነርቨስ ትሆናለች። አሁን ሚውትሽን አውጥተሽ መናገር ትችላለሽ። ጨርሻለሁ። የኔ በኩል ያንቺ ተራ ነው። ሚውትሽን አብሪና ተናገር የምትፈልጊውን። ኩን ፈያኩን ሚውትሽን አብሪና ተናገሪ። የመናገር ነፃነት አለ እዚህ ቤት። ቴንኪዩ ሶፊ። ኩን ፈያኩን እየጠበቅንሽ ነው ማሬ። ሚውትሽን አብሪና ማይክሽን መናገር የምትፈልጊውን ነገር ተናገሪ። ስልክ ቁጥርሽን ደግሞ ከወንዶች ሚጥሚጣ የወንዶች ሚጥሚጣ ነው ስሟ፣ ከእሷ ወስዳለሁ። ሚዩት ማብራት አላወቀችም። ድጋሚ አስገቧት። ሚዩት ማብራት አላወቀችም። አስገቧት። እኔ ነኝ ሚዩት ያደረግኳትኝ ልነግራት። ስለዚህ ድጋሚ ጻፊ አንድ ቁጥር ንገርሽም እንደምናረግ ስልክ ቁጥርሽን ትሰጭኛለሽ። ስልክ ቁጥርሽን ትሰጭኛለሽ። ኤምባሲ አገናኝሻለሁ። ጉዳይሽን ኤምባሲ ይዘዋል። ትመረመሪያለሽ። ልጅሽ ዲኤንኤ ይመረመራል። ሰውየው አባት ከሆነ በህግ ይጠየቃል። ሰውየው ደፍሮሽ ከሆነ በህግ ይጠየቃል። እሺ ጥሩ። ስልክ ቁጥርሽን ላኪልኝ። ያ እንትና የወንዶች ሚጥሚጣ ስልክሽ አላት አይደል? ስልክ ቁጥር ለመስልክላታለሁ። ዋትሳፕ አለው ስልክሽ? ዋትሳፕ አለው? እሺ ወንዶች ሚጥሚጣ ስልክሽ ዋትሳፕ አለው? ኩን ፈያኩን አዎ ያሳባል። ሳልጠይቃት ያሳባል። የቀጥታ መስመር የለም። መስይ ውረጂና ላኪልኝ። በዋትሳፕ ልካልሻለች የወንዶች ሚጥሚጣ። የማንን ነው የላካችሁ? የልጅቷን ነው ያላካችሁ? የልጅቷን ነው የላካችሁ? የልጅቷን ነው ላኪ ያልኳት። የልጅቷን ነው ካለች ወርደሽ ዋትሳፕ ላይ ላኪልኝ ከኮዱ ጋር። አሁን ቮይስ ላድርግላት እዚሁ እንዳለች ድምጿን ሰምቼ የራሷ ቁጥር መሆኑ 05 ነው የላካችሁ። አቡዬ 05 ነው የላካችሁ። እኔ የሳውዲን ኮድ አውቃለሁ። መስይ ላኪው እንደዛው። የሳውዲን ኮድ ማታቂ ከሆነ +966 ነው። ከዛ 0 አጥፊያት ከፍት። የሳውዲም የዱባይም 05 ብሎ ነው የሚጀምረው። የሳውዲ ኮድ ሲደመር ታረጊና 966 አድርገሽ 0 አስወግደሽ ከ5 ጀምሮ ያለውን ቁጥር ከ966 ጋር ገጥመሽ ላኪልኝ። እሺ 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 አቡዬ እሺ እሺ ማሪ እሺ። ኩን ፈያኩን ናበት እንትን አሁን ዋትሳፕ ላይ ቮይስ አደርግልሻለሁ። ከዛ ድምፅሽን አሰሚኝ። አንቺነትሽን ማረጋገጥ እንዳለው ቁጥርሽን ለኤምባሲ ከማስተላለፍ በፊት የአንቺ መሆኑን እርግጠኛ መሆን አለብኝ። እሺ እሺ። መጀመሪያ የወንዶች ሚጥሚጣ ኮመንት ላይ ጻፊልኝ። የአንቺ ህጋዊ ነች ለምትሉ ኤምባሲ ለመሄድ ህጋዊ መሆን አይጠበቅባትም። የተደፈረች ሴት ደግሞ ለመክሰስ ህጋዊ መሆን አይጠበቅባትም። መደፈር ቀላል አይደለም። ተደፍሬ ያለው ብላለች። ተደፍሬ ነው 5 ወር ሙሉ ቤታቸው ውስጥ እየሰራው ሲደፍሬ ነበረ። የ7 ወር እርጉዝ ከሆንኩ በኋላ ተጣልተን አውጥቶ ጣለኝ ያለች። ስለዚህ ኤምባሲ ይህንን ጉዳይ ይዞ ልጁም ዲኤንኤ ይመረመራል። ሰዎችን ህጋዊ ነሽ እያላችሁ የተደፈረ ሀቢባ አቤት ይሄ ጓደኛዬ ዋሳቦም ሆነ ይሟም አሁን ትወጣለች ወደ ስራ ታይዳለች። እኔ ሸሪያ ተቆርጧል። የራሴ የዋሳብ የምጠቀምበት አለ፣ ግን በቀጥታ አይሰራም። የዋሳቤን ነው የሚሰጥሽ ላንቺ እኮ ነው። ዋትሳፕሽን ነው የምትሰጪኝ። ዋትሳፕሽን እልካለሁ። ኤምባሲ በዋትሳፕ ኮንታክት አድርገውሽ ቀጥታ ሸሪሃ እንድታወጪ ይነግርሻል ኤምባሲ ራሱ። እሺ። ስለዚህ የወንዶች ሚጥሚጣ የላክሽልኝ የእሷን የዋትሳፕ ቁጥር ነው። የራስሽ ላክልኩ ዜሮ ነው
የወንዶች ሚጥሚጣ ለምንድን ነው የማትናገሪው? የላክሽው ቁጥር የኩን ፈያኩን ነው ወይ? ይኸው ሀቢባዬ እሷ አሁን የዋትሳፕ የምጠቀምበት ቁጥር አለኝ ብላለች። ይሄ የጓደኛዋ ቁጥር ነው፣ መስመር የላትም። የዋትሳፕሽን ቁጥር አዲሱን በውስጥ ላኪልኝ። ፋጡማ ለምን አትናገሪም አንቺ? ስንትች ለምንድን ነው ስሟ ፋጡማ እንደሆነ እዚህ ጋር የምትናገሪባት አንቺ? ቆይ እኔ ልላክልሽ ራማ የዋትሳፕ የምጠቀምበትን አታውቂውም እንደ አንቺ? ቆይ ታዩ በቃ ታዩ እኮ ቁጥርሽን አሁን እልክላታለሁኝ በውስጥ የዋትሳፕሽን። ለችግርሽት ለራሴ ሞዴሬተሮች አትልክም? ታዩ ይኸው ለመስዬ ትልኪያለሽ። አረና ውዥብርብራችሁ የወጣ የውልሽ። አሁን ኩን ፈያኩን ትሰሚኛለሽ? ለመስዬ ዋትሳፕ ቁጥርሽን ላኪላት። ሀይባዬ በዚህ በእኔ መስመር ማለት ነው ኩን ፈየኩን በሚለው በዋትሳፔ ሀይበሉኝና በሰጠቻችሁ ቁጥር የዚችን የፋጡማን አሁን ሀጃው ያላትን ቁጥር እኔ ልላክላችሁ የዋትሳቧን ማለት ነው። ችግር የለውም። በዚህ ፌስቡክ ቲክቶክሽ እኛ ዋትሳፕሽ ድረስ ከምንሄድ ቲክቶክሽ ላይ መስዬ ነክተሽ መላካትች የሚሷን ቁጥር በአንቺ በዚሁ ልላክልሽ። በዚሁ ባንቺ ኖ ችግር የለውም። ምን አሁን ዋትሳፕ ላይ ኮንታክት ሳደርግሽ ትልኪልኛለሽ። ለኪላበዝ በቃ ይሁን። ኧረ ኮመንት ላይ እንዳትጽፉ። ቆይ እኔ እዚህ ጋር ማነው ስምሽ? ኩን ፈያኩን ማነው ስምሽ? አቡዬ ፋጡማ ነች። ፋጡማ ባለ ሀጃዋ ናት። ኖ የቲክቶኳ ባለቤት ታዩ አትላክ እዚህ ዋትሳፕ ፋጡማ እኮ ባለ ሀጃዋ ነው። አዎ አንቺ ማነሽ ባለ ቲክቶኳ? እኔ ሀያት ነኝ። ሀያት ብለሽ እሺ ቆይ ስም ዋትሳፕ ላይ ሀይበኝ። እኔ ቁጥሯን ልላክልሽ የልጅቱን። ሀያት ሀቢባ ነኝ። የፋጡማን ስልክ ላክልኝ። ይኸው ዋትሳፕ ላይ ቮይስ አደረኩልሽ። ሀያትዬ ኩን ፈያኩን እኔ የምልሽ ውዴ ቻርጅኝ ሀቡዬ። እኔ የምልሽ ሰውየው አውጥቶ ባይጥልሽ መቼ ነበረ ልትናገሪ ወይ ልትከሺ ያሰብሽው? 7 ወርሽ ላይ ሰውየው አውጥቶ ባይጥልሽ እዛው አብራችሁ እዛው ብትወልጂ መቼ ነበረ ለህግ ልትናገሪ ኦር ለኤምባሲ ሄደሽ ልትናገሪ መቼ ነበር ያሰብሽው? ራሱ በቃኝ ብሎ አውጥቶ ባይጥልሽ 7 ወርሽ ላይ አለቃ ፖዝ ናት።